አማራን የጥይት ማብረጃ አድርጎ ትግራይ የመዝመት ዝግጅት። ይህን በተመለከተ መጀመሪያ በቀዳሚነት አንድ መረጃ እንስጣችሁ። መረጃው ምንድነው ሊያደርጉ ያሰቡት? እስከ ሐምሌ አጋማሽ ድረስ ግምገማ ነው። በተለይ በትግራይ በኩል ያሉ የፖለቲካ ሰዎች፣ አክቲቪስቶች ወዘተረፈ እና የትግራይ ህዝብ ደህንነት ከንሰርን ያደርገናል የሚሉ አካላት በደንብ ሊከታተሉት ይገባል ብዬ አስባለሁ። ይህን መረጃ ኖት ኦንሊ አማራ ብቻ ማለት ነው። በአማራው በኩል እንዴት አድርጎም የአማራውን የጥይት ማብረጃ ሊያደርግ እንደተዘጋጀ እንደን በሌላ በኩል ደግሞ ከአማራው ባሻገር ትግራይ ላይ ምን ቀጣይ ዕጣ ፈንታ እንደተደቀነ አደጋው እንዴት እንደተደቀነ ደግሞ ለማንሳት ነው። ሐምሌ ሳያልቅ ጦርነቱ ይጀመራል ብለው ገምግመዋል። ኢዘር ወይ የቲፒኤልኤፍ ፋይል ውጊያ ይጀምራል፣ ካልጀመረ በዚህ በኩል የተወሰኑ ቦታዎች ገፍተን ለማስለቀቅ ይጀመራል። ስለዚህ ዝግጅት አድርጉ ነው በአበዛኙ ያሉት። ከቲፒኤልኤፍ በኩል ባለን መረጃ ከሐምሌ አጋማሽ ሳያልፍ ጦርነት ይጀመራል የሚል መረጃ አለን ያሉት። ይህንን መነሻ አድርገው ጦርነት ስላለ ለዚህ ዝግጅት አዲስ ወታደራዊ አደረጃጀትና አሰላለፍ ያስፈልጋል በሚል በሌላው የትኛውም ክልል ላይ ያልተደረገ አማራ እንግዲህ ኢማጂን ትግራይና ፌደራሉ ነው እንዋጋለን የሚሉት። አሁን ትግራይና አማራ እንዋጋለን የሚል ነገር የላቸው። በትግራይና በአብይ አህመድ መካከል ለሚከፈተው ወታደራዊ ጦርነት ወይም ዘመቻ ግን ማን ከፊት የጥይት ማብረጃ እንዲሆን የተፈረደበት? ሚሊሻው። ምን የሚል መደብ ትዕዛዝ ወጥቷል? ከሚሊሻ በእያንዳንዱ እንግዲህ አማራ ክልል ምን ያህል ወረዳዎች እንዳሉ የምታውቁ ካላችሁ በኮሜንት ባር ልትጠቁሙኝ ትችላላችሁ። አይ ቲንክ ከ180 እንዶ አባቭ ይሆናል ብዬ አስባለሁ። አማራ ክልል ካሉ ወረዳዎች ከእያንዳንዱ ወረዳ 200 ሚሊሻ አስገዳጅ ነው። ከአንድ ወረዳ 200 ሚሊሻ አዋጣ ተብሏል። ከአንድ ወረዳ 200 ሚሊሻ 200 ሚሊሻው በቀጥታ የሚገባው ያለበት ቀጠና ለምሳሌ ጎንደር ከሆነ ጎንደር ያሉ ወረዳዎች እያንዳንዱ ወረዳ 200 ሚሊሻ መልምሎ ወይም አዋጥቶ ለመከላከያ ያስረክባል። እነዛ ሚሊሻዎች በመከላከያ ነው ስር ነው ይጠርነፉ የተባለው በመከላከያ ስር። ክልሉ ልዩ ኃይል፣ አድማ ብተና፣ ፖሊስ ምናምን ከፖሊስ ጠንከር ያሉ በልዩ ሁኔታ የተመረጡና በተለይ በአዋጊነት በቲመሪነት ወዘተረፈ ሊሳተፉ የሚችሉ ተብሎ ከፖሊስ የተወሰነ ኃይል ይመልመል ተብሏል። አብዛኛው ግን ሚሊሻው ነው መሰለፍ ያለበት ተብሏል። ያ ማለት አርሶ አደሩ እየተባለ ነው። ይኸውልህ ወስዶ አርሶ አደሩ እንዴት አድርጎ ጭጭ ሊያደርገው ሊፈጀው እንደሆነ አስተውል። 200 ከእያንዳንዱ ወረዳ ከመከላከያ ጋር ሆነው ተሰባጥረው ከወዲሁ ቶሎ ዝግጅት እንዲያደርጉ ተብሎ መደብ ወርዷል። ለዚህ ዝግጅት እየተደረገ ነው። ሁለተኛው ይሄው መከረኛ ተላላኪ ሚሊሻ ምን ሁኔታ ላይ ነው ያለው? አንድ ደብዳቤ ያለ እሱን ምን ብለው እንዴት ይሄ ብአዴን የሚባል የእውነት እንዴት ያለ ነውረኛ ስብስብ ምን እንዳለ ይሄንን ደብዳቤ ተመልከቱት። ይሄ ደብዳቤ በአማራ ብሔራዊ ክልላዊ መንግስት ባህር ዳር እና ምንድነው የባህር ዳርና ምናምን አካባቢው በጣና ክፍለ ከተማ የሽምብጥ ቀበሌ አስተዳደር ጽህፈት ቤት ነው የሚለው። ጉዳዩ ድጋፍ እንድታደርጉልኝ ስለመጠየቅ ይላል እና የሚጠይቀው ምንድነው? ከላይ በርዕሱ ለመግለጽ እንደተሞከረው ሁሉ በጣና ክፍለ ከተማ ስር የሚሊሻና የሰላም አስከባሪ አባላት በካምፕ ተጠርንፈው የጸጥታ ስራውን እየተቆጣጠሩና እያስከበሩ እንደሚገኙ ይታወቃል። ይህም ሲሆን ምግባቸውን በክፍለ ከተማው ስር ያሉ ቀበሌዎች እየሸፈኑ ይገኛሉ። ስለዚህም እንደኛ ቀበሌ ይላል፣ ሽምብጥ ቀበሌ ማለት ናት፣ በወር 3 ኩንታል ጤፍ
2 ኩንታል በቆሎ፣ 15 ሊትር ዘይት፣ 15 ኪሎ ክክ፣ 15 ኪሎ ሽሮ፣ 15 ኪሎ በርበሬ፣ 10 ኪሎ ሽንኩርት ለቁርስ ይላል። ለሽንብጥ ቀበሌ የተመደበባት 21,000 ብር እንሸፍናለን። ለቁርስ 21,000 ብር እንሸፍናለን። ከነዚህ ካደረጓቸው ውጪ ሻይና ዳቦ ምንም የሚበሉበት ለቁርስ ደግሞ 21,000 ብር ይመደባሉ። የ15 ኪሎ ምናምን ኪሎ ከሚለው ባሻገር ይሄንን በአመት ሲታሰብ እንደ ሽንብጥ ቀበሌ ምንም ገቢ ስለሌለን ለመሸፈን የእናንተን መሰል ደጋፊ ግለሰቦችና ተቋማት በማስተባበር ከሰላም በላይ ምንም የለም በማለት በምታደርጉልን ድጋፍና ትብብር እየሸፈንን እንገኛለን። ሆኖም አሁን ላይ ምገባ ስለቆመብንና የጸጥታ ኃይሉ አደጋ ላይ እየወደቀብን ስለሆነ የተለመደውን ትብብራችሁን እንድታደርጉልን ስንል በትህትና እንጠይቃለን ይላል። አየ እየራበው ባዶ ሆዱን የሚሄድ ሚሊሻ ነው። ትግራይ ውጊያ ሲጀመር ከፊት ለፊት ሆኖ የሚሟገተው በልቶ እንኳን አይደለም።